የውጭ ኢንቨስትመንት ለታዳጊ ሀገራት የኢኮኖሚ እድገት የቴክኖሎጂ ሽግግርና የስራ ዕድል ፈጠራ ዋነኛ ሞተር ነው። ይህ የኢኮኖሚ ጥቅም ለታዳጊ ሀገራት የዶላርና የገንዘብ እጥረት ከመቅረፍ ባለፈ አዳዲስ ቴክኖሎጂዎችን ወደ ሀገር ውስጥ በማስገባት የዜጎችን የስራ ክህሎት ለማሳደግ ሰፊ የስራ ዕድል ለመፍጠርና የውጭ ንግድን በዘመናዊ መልኩ ለመምራት ትልቅ መሰረት ይጥላል። ከዓመታት በፊት በኢትዮጵያ የተለያዩ ክልሎች የነበሩት ሰፋፊ መሬቶች የዱር ሳርና የእርሻ መሬቶች ብቻ ነበሩ። ሀገሪቱም እንዲሁ በዶላር በቴክኖሎጂና ኃይል እጥረት ፈተና ውስጥ ወድቃ የውጭ ምንዛሬ ለማግኘት ጥሬ ምርቶቿን ብቻ ወደ ውጭ በመላክ በትልቅ ችግር ውስጥ ትገኝ ነበር። ይሁን እንጂ ኢትዮጵያ ከሌሎች በኢንዱስትሪ ካደጉና ስኬታማ ከሆኑ ሀገራት መልካም ተሞክሮችን መውሰድ በመጀመሯ የነበረባት የኢኮኖሚ ችግርን ማነቆ ደረጃ በደረጃ መፍትሄ ማግኘት ጀምሯል። ኢትዮጵያ የውጭ ባለሀብቶች ወደ ሀገር ውስጥ በሰፊው እንዲገቡ ለማድረግ በተለያዩ ጊዜ በርካታ ዓለም አቀፍ ጥሪዎችን ስታቀርብ የቆየ ሲሆን ይህ ጥሪ ተከትለው ለሚመጡ ኢንቨስተሮች ምቹ ቦታዎችን በማዘጋጀት መሰረተ ልማቶችን በማሟላትና አጠቃላይ የኢንቨስትመንት ሁኔታዎችን በማመቻቸት ረገድ ከፍተኛ ትኩረት ሰጥታ ትሰራለች። ከዚህም መካከል በተለያዩ ክልሎች የተገነቡ ዘመናዊ የኢንዱስትሪ ፓርኮች ግንባታና ልማት ዋነኛ ተጠቃሽ ተግባር ነው። በዚህም የተነሳ በጨርቃጨርቅና አልባሳት እንዲሁም በቆዳና የቆዳ ውጤቶች ምርቶች ዘርፍ የተሰማሩ በርካታ ግዙፍ የዓለም አቀፍ ኩባንያዎች ኢንዱስትሪዎች በሰፊ መግባት ችለዋል። በአውቶሞቲቭና በከባድ ማሽነሪ የመገጣጠም ዘርፍም እንዲሁ አዳዲስ የኢንዱስትሪ ማዕከላት በከፍተኛ ፍጥነት ተከፍተዋል። ከዚህም ባለፈ የሀገሪቱ የፖሊሲ አቅጣጫ ይበልጥ ተቀይሮ ቀደም ሲል ለመንግስት ብቻ ዝግ የነበሩት የቴሌኮምና የፋይናንስ ዘርፎች ለውጭ ኢንቨስተሮች ክፍት መደረጋቸው ለሀገሪቱ የንግድ ስር ምህዳር መነቃቃት የፈጠረ አዲስ ምዕራፍ ከፍተዋል። በፋይናንስ ዘርፉም ዓለም አቀፍ ባንኮች ወደ ሀገር ውስጥ ለመግባት በሰፊው እድል ተከፍቶላቸዋል። በተለይም የተደረጉት ታሪካዊ የማይክሮ ኢኮኖሚ ማሻሻያዎችና የውጭ ምንዛሬ ተመን በገበያ ፍላጎት አቅርቦት እንዲወሰን መደረጉ የውጭ ባለሀብቶች ዋና ስጋት የነበረው የዶላር እጥረትና የትርፍ ማውጣት ችግር በመቅረፍ የኢንቨስትመንት በሮች በሰፊው እየከፈተላቸው ይገኛል። ይህ የታሪክ ለውጥ ሀገሪቱ በኢኮኖሚ ዘርፍ ምን ያህል እምርታ እያሳየች እንደሆነ ያረጋግጣል። ይህ ሁሉ መጠነ ሰፊ ጥረት እና የመዋቅር ማሻሻያ ኢትዮጵያ በዓለም አቀፍ መድረክ ተወዳዳሪ ለመሆን ምን ያህል ውጤታማ ስራ እየሰራች እንደሆነ በግልጽ ያሳያል። በተባበሩት መንግስታት ድርጅት መረጃዎች መሰረት የውጭ ኢንቨስትመንት በመሳብ ረገድ ቀዳሚዎቹ የአፍሪካ ሀገራት ተርታ ስንመለከት የሀገራችን ጠንካራ አፈጻጸም እና ያላት ተመራጭነት ቁልጭ አድርጎ ያሳየናል። አንደኛ ግብጽ 15.45 ቢሊዮን ዶላር፣ ሁለተኛ ጊኒ 7.76 ቢሊዮን ዶላር፣ ሶስተኛ ሞዛምቢክ 5.69 ቢሊዮን ዶላር፣ አራተኛ ናይጄሪያ 4.01 ቢሊዮን ዶላር፣ አምስተኛ ኢትዮጵያ 3.80 ቢሊዮን ዶላር። ይህ አሃዛዊ መረጃ ኢትዮጵያ ካላት ተግዳሮች አንጻር እያከናወነች ያለው ስራ ምን ያህል ግዙፍ እና የሚያስመሰግን እንደሆነ ትልቅ ማሳያ ነው። ለአብነት ያህል የአፍሪካ ትልቋ የኢኮኖሚ የምትባለው ደቡብ አፍሪካ ከነዚህ የመጀመሪያዎቹ ስኬታማ ሀገራት ውስጥ እንኳን መካተት አልቻለችም። በአጠቃላይ ምርት የመግዛት አቅም ከኢትዮጵያ ቀጥላ ሁለተኛ ደረጃ ላይ የተቀመጠችው ኬንያ በአመት ማግኘት የቻለችው የውጭ ኢንቨስትመንት 3.20 ቢሊዮን ዶላር ብቻ ሲሆን ደረጃም ከአፍሪካ 8ኛ ነው። ከአፍሪካ ግዙፍ ኢኮኖሚዎች አንዷ የሆነችው ናይጄሪያ በ4.1 ቢሊዮን ዶላር አራተኛ ደረጃ ላይ ስትቀመጥ ኢትዮጵያ በ3.80 ቢሊዮን ዶላር የውጭ ኢንቨስትመንት በመሳብ ከአፍሪካ 5ኛ ደረጃ ላይ ትገኛለች። ኢትዮጵያ የውጭ ኢንቨስትመንትን በመሳብ ረገድ ያላትን እምቅ አቅም ወደ ተጨባጭ ውጤት ለመቀየር ምን ያህል በትጋት እየሰራች እንደምትገኝ ትልቅ ማረጋገጫ ነው። በአጠቃላይ የሀገር ውስጥ ምርት የመግዛት አቅም፣ በፈጣን የኢኮኖሚ እድገትና በውጭ ኢንቨስትመንት ሳቢነት በእነዚህ በመሳሰሉት በርካታ መመዘኛዎች ኢትዮጵያ አፍሪካን ከሚመሩ ግንባር ቀደም አገሮች አንዷ አድርጓታል። ይህ ስኬት ወደፊት ለሚመጡ ትውልዶች የስራ እድል የሚፈጥርና የሀገሪቱን የድህነት ቅነሳ መርሃ ግብር በእጅጉ የሚያግዝ ነው። የኢትዮጵያ የኢንቨስትመንት ጉዞ የሚያሳየን የውጭ ቀጥታ ኢንቨስትመንት ለአንድ ታዳጊ ሀገር ከገንዘብ ፍሰት ባለፈ የዜጎች ህይወት ለመለወጥና የሀገርን የንግድ አቅም ለማሳደግ የሚጠቅም ትልቅ መሰረት መሆኑን ነው። ሀገሪቱ በአፍሪካ መድረክ የጀመረችውን ይህ ተመራጭነትና መሪነት ይዛ ለመቀጠል የኢንዱስትሪ ፓርኮች ይበልጥ ማስፋፋት፣ የቢሮክራሲ አሰራሮችን ማዘመንና ለአዳዲስ ኢንቨስተሮች በሩን በሰፊው መክፈት የነገው የብልጽግና ጉዞ ዋነኛ ቁልፍ ተግባር ይሆናል።